በ19ኛው ሎስ አንጀለስ ኢዙና ጉባኤ ላይ ኢዙና ሲከፈል በአውሮፓ ኢትዮጵያ ተማሪዎች ማህበር ላይ በእነኃይሌ ላይ ቅሬታ ነበራቸው። የአንዳርጋቸው መጽሐፍ ውስጥም አለ። እነኚህን ግራ ቀደሞች አስታማቸዋል። ነገ እናንተ ናት ላይ ይወጣሉ በሚል ቅሬታ አሰሙ። እኛ ደግሞ በዚያን ጊዜ ማህበሩ ውስጥ ሆናችሁ እነኚህን ግራ ቀደሞች የምትሏቸው መታገልና ማሸነፍ ነው እንጂ ስለተንጫጩባችሁ በጣም መጥፎ አይነት ካምፔን ዘመቻ ነበር ያካሄዱባቸው የነበሩ ነሰናይ ልኬን ላይም ጭምር ነው። በዚህ ተመርሮ ማህበሩን ጥላችሁ ስትወጡ እንዴት ብለን የድርጅት እውቅና ጉዳይ እዛው ድርጅቱ ላለው በሆነው መንገድ አጭበርብሮም ይሁን ተሳድቦም ይሁን አውግዞም ይሁን የማህበሩን አመራር ይዘዋል። እና እንግዲህ የነኚህ የማህበሩን አመራር የወሰዱት የኢህአፓ ወገን እና ሀጎስ እንኳን ቀደም ብሎ ነው የተለዩት። አሁን ኃይሌ መርቀሩ የተለዩ ቆይተው በብሔር ጥያቄ አመካኝተው ነው እውነተኛ ለኛ። ምክንያቱ የብሔር ጥያቄ የድርጅት ጥያቄ ነው ዋናው፣ ግን በዛ ነው አታክ ያደረጓቸው። የተወደዳችሁ አድማጮች በተማሪዎች ንቅናቄ ወቅት በአገር ውስጥና በውጪ ከፍተኛ ተሳትፎ ከነበራቸውና በዚህ ሳምንት ሐሳባቸውን በመጠኑ እንድትሰሟቸው ከመረጥናቸው እንግዶች መካከል የዶክተር አማረ ተግባሩን ምልከታ በቅዳሜ የእንግዳ ጨዋታ ዝግጅታችን ነገ መጋቢት 13 2017 ዓ.ም ከቀኑ በ9 ሰዓት ይጠብቁን። ሸገር 102.1 የእናንተው ሬዲዮ